ሼባው እኔ ራሱ ሰንደርላንድን ታሸንፋላችሁ ብዬ ገምቼ ነበር፣ ግን አላሸንፋችሁ። ግን አሪፍ ፕሮግረስ አይቻልም። አንድ የሊቬ ደጋፊ እንዳይቃጠል አሪፍ ፕሮግረስ የመጀመሪያ አቻችሁን ያገኛችሁት ዘንድሮ ፕሪሚየር ሊግ ላይ ማለት ምክንያቱም ሽንፈት ነበራ። ከሽንፈት መገላገል ነበር የፈለጋችሁት። አሁን አቻ ወጥታችኋል። ምርጥ ፖይንት ነው። አቻ ወጥቶ የሚቃጠለው የአርሰናል ደጋፊ ነው። ይሄን እንድታቁልን እንፈልጋለን። አቻ ማለት ለኛ መቃጠል፣ 1-2 እና 2-2 ማሸነፍ የቀዘቀዘ ሴት ፒስ ካልገባ ነሻጣ የለው። ለኛ ፐርፌክት ጌም ማለት 4-2 ክሊንሽቷ ግዴታ ናት። ሁለተኛው ጎል ሴት ፒስ መሆን አለበት። ቪክተር ጊዮኬሬስ 2 ጎል ማግባት አለበት። ይሄ ነው ፐርፌክት ጎል ለኛ። ፐርፌክት ቪክትሪ ብቻኛ ሰልችቶናል። ሁሌም እናሸንፈው። አቻ ሽንፈት ነው፣ ተቃጥለናል። በቃ እናንተ ግን ትልቅ ፕሮግረስ አርኒ ስሎት እያስተካከለው ነው የሚልሽ እያስተካከለው ነው። ባይዛ አቅለበ ነገር መጥፎ ውጤት አለ። መጥፎ ውጤት እናንተ ዝም ብላችሁ ራሳችሁን ምናምን ነገር we are back ምናምን መጣንልሽ ምናምን ለማለት ስለቸኮልክ ነው እንጂ የሚገርም ውጤት ፕሮግረስ ይላል። ለውጥ አሳይታል። ፍሎሪያን ስኮርት ትችላለች ነው የምልህ። ቡንደስሊጋ ሲሆን ማለት ጦስህን ይውሰድ ምንም ማለት ጦስህን ሌላው አንፊልድ ላይ ነጥብ እየታደለ ነው ያሉ ስራቸው ሄዳችሁ ዘሩ አንፊልድ ያልደረሳችሁ gina manyagiye atirigiye gina manyagiye atirigiye danza maka danza maka ayi maka hoye maka mana chipike wakoto በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ነጥብ ተጋርቶ ወጥቷል ማለት ነው ሊቨርፑል። እንደዚሁም ደግሞ አሰልጣኝ አርኒ ስሎት በአንፊልድ ነጥብ ካገኙ ሰንበትበት ብሏል። ያራዳ ልጆች አረ ነግዷል። ምንድነው የሚሰነበተው? ምን አለፋ ነው ማለት በሰንደርላንድ በገዛ ሜዳቸው 1-0 ሲመሩ ቆይቶ ባለቀ ሰዓት ጎል አስቆጥረው ነጥብ ተጋርተው ወጥቷል። የጎሏም ባለቤት ፍሎሪያን ቬርቲዝ ነበር። ነገር ግን በኦንጎል ተመዝግቧል ማለት ነው። ያራዳ ልጆች ምን አለፋችሁ ሊቨርፑል ትንሽ በሜዳው ነገሮች እየጨለሙበት የሚጮት ጮት ለራሱ እያስቸገረው የመጣ ይመስላል ማለት ነው። ደጋፊዎች ከሜዳው ውጭ ይሻለኛል እያለ ነው። አሰልጣኝ አርኒ ስሎትም እንግዲህ እንዴት እንደሚደረግ ግራ ገብቷቸዋል። ዛሬ ያላቸውን መሳሪያ ሁሉ ተጠቅሟል። ነገር ግን ነጥብ ከመጋራት ያለፈ ውጤት ማስመዝገብ አልቻለም ማለት ነው ሊቨርፑል። እስቲ አራዳ ልጆች ሐሳብ አስተያየታችሁን። አሁን 8ኛ ደረጃ ላይ ይገኛል። ነገ ማንቸስተር ሲያሸንፍ ደግሞ ደረጃው ዝቅ የሚል ይሆናል ማለት ነው። ሰንደርላንድ ከ6ኛ ነኝ ማንንም እስቲ ማን መጥቶ ፈቀቅ እንደሚያደርገኝ እያለ ነው። ሐሳብ አስተያየት ኮሜንት ላይ አራዳ ልጆች። የፕላስ ምልክቱ እናንተ ነች። አቻ ወጠናል። እግር ኳስ ግን እከክ ናት። እናቴ ትሙት የምሬ ነው እከክ። እንደዛ ደብድበን ብናሸንፍስ ምን ችግር አለው? እግዚአብሔር ምን አይነት ነው ግን እግር ኳስ ግን አንፌር ነው። መድኃኒዓለም የምሬ ነው። ምን አይነት ሰንደርላንድ ነው በመድኃኒዓለም። ምን ሰንደርላንድ ስቶክ ሲቲ ሲከላከል በእግዚአብሔር ምን አይነት ቡድን ነው በእግዚአብሔር። ነጥብ ተጋሩ ያረዳ ልጆች። ምን አይነት ጎል ነው ያገባ ፍሎሪያን ቨርትዝ በመድኃኒዓለም 4 ተከላካይ እየጣለ እየገነደሰ እናቴን የምሬ ነው። ሊቨርፑላውያን እንኳን ደስ አላችሁ። ኢሊ ስላገባ እመቤቴን የምሬ ነው እንኳን ደስ አላችሁ። ነጥቡ ያስከፋል ያስጠላል። ግን ጨዋታውን ዛሬ ተመችቶኛል። አሪፍ ነበር። በመጀመሪያው አጋማሽ ነው ትንሽ አልሰራሪ ብሎ ዳታ ቢብሉ እየነበረ አሪፍ ጨዋታ ተጫውተዋል። ምን አይነት ፍሎሪያን ቨርትዝ ነው ግን እግዚአብሔርን እየተመለከትን ያለነው። ብዙ ኳሶችን አባክነናል። በጣም ብዙ ኳሶችን ግን 3 ነጥብ ይገባን ነበር። መድኃኒዓለምን የምሬ ነው ይገባን ነበር። ይችላሉ ሰንደርላንዶች። ዣካ የተረገመ ሲከላከሉ በመድኃኒዓለም በቃ ሰላም ደሩ። በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ነጥብ ተጋርቶ ወጥቷል ማለት ነው ሊቨርፑል። እንደዚሁም ደግሞ አሰልጣኝ አርኒ ስሎት
በአንፊልድ ነጥብ ካገኙ ሰንበት በት ብሏል። ያራዳ ልጆች ኧረ ነግዷል። ምንድነው የሚሰነብተው? ምን አለፋ ነው ምለ በሰንደርላንድ በገዛ ሜዳቸው 1-0 ሲመሩ ቆይቶ ባለቀ ሰዓት ጎል አስቆጥረው ነጥብ ተጋርተው ወጥቷል። የጎሏም ባለቤት ፍሎሪያን ቬርቲዝ ነበር። ነገር ግን በኦንጎል ተመዝግቧል ማለት ነው። ያራዳ ልጆች ምን አለፋችሁ ሊቨርፑል ትንሽ በሜዳው ነገሮች እየጨለሙበት የሚጮት ጮት ለራሱ እያስቸገረው የመጣ ይመስላል ማለት ነው። ደጋፊዎች ከሜዳው ውጭ ይሻለኛል እያለ ነው። አሰልጣኝ አርኒ ስሎትም እንግዲህ እንዴት እንደሚደረግ ግራ ገብቷቸዋል። ዛሬ ያላቸውን መሳሪያ ሁሉ ተጠቅሟል። ነገር ግን ነጥብ ከመጋራት ያለፈ ውጤት ማስመዝገብ አልቻለም ማለት ነው ሊቨርፑል። እስቲ አራዳ ልጆች ሀሳብ አስተያየታችሁን። አሁን 8ኛ ደረጃ ላይ ይገኛል። ነገ ማንቸስተር ሲያሸንፍ ደግሞ ደረጃው ዝቅ የሚል ይሆናል ማለት ነው። ሰንደርላንድ ከ6ኛ እኔ ማንንም እስቲ ማን መጥቶ ፈቀቅ እንደሚያደርገኝ እያለ ነው። ሀሳብ አስተያየት ኮሜንት ላይ አራዳ ልጆች። የፕላስ ምልክቶ እናንተ ነች። ነገርኳችሁ። ዲበክን አስወጡት ሊቨርፑሎች። በዚህ ሰዓት ግን የሊቨርፑል ደጋፊ እንደመሆን አዝግ ነገር የለም። አሁን ሊያልቅ አካባቢ ነው ማየት የጀመርኩት። ምንም የትልቅ ቡድን ሊጎራ የለውም። ሳላ በርቶበታል። ደህና ካውንተር እንኳን አይሄዱም። ክሮሳቸው ሲያስጠላ ገብርኤልን ኧረ በስመ አብ ወልድ ጀማው በቃ አልቻልንም። ያለመቻል 1-2 የለውም። በቃ አልቻልንም። የታሰበው በሙሉ እየተሞከረን ያለው አልቻልንም። ወደ ድሮ ሲስተማችን ብንመለስ ይሻላል። ወደ ጌገን ፕሬሲንጋችን፣ ወደ ሃይ ኢንቴንስ ፕሬሲንጋችን ብንመለስ ይሻላል። አንስላት ያንን ይችላል ተብሎ ነው የመጣው አይደለ? ከየርገን ክሎፕ ጋር ትንሽ የሚያመሳስለው ነገር አለ ተብሎ ነው የመጣው። ወደዛ ይመለሳል። እኔ እንደዚህ አይነት ሊቨርፑል አስቀያሚ ያየሁት ቡድን የለም። አስቀያሚ የሆነ ቡድን ይሄ በረዶ የሆነ ፍሪጅ የሆነ ቡድን ታውቃላችሁ። ትራንዚሽን ላይ 0፣ ቢልድ አፕ ላይ 0፣ ፋይናል ሰርድ ላይ 0፣ መከላከል ላይ 0። አሰልቺ ቡድን በቃ ያ አለ አይደል? ትንፋሽ የሚቆርጠው ሊቨርፑል አይደለም ይሄ። ቤዝዶን ፖዚሽን ምናምን ተብሎ 0 የለም። ፖዚሽን እንኳን የለም። ፖዚሽን እንኳን አንቆጣጠርም። ኳሱን ይዘን እንኳን አንጫወትም። በቃ ይመለሰን ወደዛ። እዚህ ጨዋታ ላይ ያው ፍሎሪያን ቪርትዝ የመጀመሪያ ጎሉን አስቆጥሯል። እሱ ለሞቲቬሽኑ አሪፍ ነው። እኛም የመጀመሪያ አቻችንን አግኝተናል። አትሊስት አልተሸነፍንም። ነገር ግን በቃ ከዋንጫ ፉክክሩ እየሄድን ያለ ነው። አርሰናል ጥሎልን ነበር። አሁን እኛ ጣልን። እየሄድን ላይ ነው ቀስ እያለን በቃ እዛ ቲም ውስጥ በቃ ኮዲ ጋክፖ ለምን ተሸክሞት አይዞርም? አንዱ እንዲሁም ለምን አይወልድለትም ብሎ ነበር። ለምን አይወልድለትም ለኮዲ ጋክፖ? ሁሌ እንደጀመረ ነው። ኬሳ ተቀምጡ፣ ኤኬትኬ ተቀምጡ። ይሄ ሰውዬ አልቻለም። በቃ እኔ ግራ ገባኝ። እዚህ ብሎ የማወራውን ላጠፋኝ ስለዚህ ቡድን። ይሄ ልጅ አሪፍ ተንቀሳቅሷል ዛሬ። ፍሎሪያን ቪርትዝ አሪፍ ተንቀሳቅሷል። ነገር ግን ስቲል ቻንስ ክሬት እየተደረገለት አይደለም ለአጥቂው ለአሌክሳንደር ኢሳክ። በቃ የለም እኮ ስሩ ቦል እኮ የለም። ሰንጣቂ ኳስ አንድ እኮ አልተሰጠውም። ምንም ፖዘቲቭ ነገር የለም ከዚህ ቡድን። ሊቨርፑል ነጥብ ተጋርቶ ለመውጣት ተገዷል። የዘንድሮ የሊቨርፑል አካሄድ ጋይስ እኔ ምንም አልጣመኝም። እንኳን ለዋንጫ የጠበቁት ቡድን ይቅርና ለቶፕ 4 እንኳን የሚያሰጋ አይነት ግስጋሴ ላይ የሚገኝ አይነት ቡድን ሆኖ ነው ያገኙት። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የአርነ ስሎቱ ሊቨርፑል የሌብሪስ ሪጂሱን ሰንደርላንድን በማስተናገድ 1-1 ለመለየት ተገዷል። በጣም ግን ስለ ሊቨርፑል ከማውራት ይልቅ ስለ ሰንደርላንድ ጠንካራ ጎኖች ማውራት የሚቀል ይመስለኛል ከዛሬው ጨዋታ ማለት ነው። በጣም ሰንደርላንዶች ግን አዲስ አዳጊ ቡድን አይመስሉም። የሚገርም ፐርፎርማንስ ነበር ያሳዩን። እንደ ቡድን ያላቸው ኦርጋናይዜሽን በጣም ድንቅ ነበረ። ሲያጠቁም ሲከላከሉም እንደ ቡድን የነበራቸው ብረት በጣም ቆንጆ ነበረ። በዚህ ጨዋታ ላይ ሰንደርላንዶች ነበር በጎሉ ቀዳሚ መሆን የቻሉት። በጣም በአስደናቂ ሁኔታ ታልቢ ጎል አስቆጥሮ 1-0 መሪ መሆን ቻሉ። ታዲያ ከዚያ በኋላም ቬርትዝ የመታትን ኳስ ሙኬ ላይ በራሱ መረብ ላይ በማስቆጠር እንግዲህ ሊቨርፑል አቻ አድርጎ ነጥብ ተጋርቶ ለመውጣት ተገዷል ማለት ነው። በክሬቲቪቲው ረገድ በጣም ደካማውን ጥራቱን የጠበቀ የግብ ዕድል ለመፍጠር የሚቸገረውን አይነት ሊቨርፑል ነበር የተመለከት ነው። ከዛ በተጨማሪም ደግሞ በመከላከሉ እንኳን ብዙ ጥያቄዎች የሚነሱበት አይነት ሊቨርፑል አሁንም እንደቀጠለ ነው እየታዘብን የምንገኘው። ብቻ አርነ ስሎት ዘንድሮ የቤት ስራቸው በጣም ብዙ ይመስላል። ስለዚህ ሊቨርፑል እናንተ ምን ትላላችሁ? አዲስ አዳጊው ሰንደርላንድ በኢሳት በፕሪሚየር ሊጉ 23 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ሊቨርፑል ደግሞ 22 ነጥቦችን በመያዝ 8ኛ ደረጃ ላይ ተቀምጧል። ስለ ዛሬው ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ገባ ቨርትዝ አስቆጥሯል። ቢያንስ የምሬን ነው። የልጅ በጣም እያሳዘነኝ ነው። ማን ጎል አግብቶ ኦን ጎል ነው የተቆጠረው በሰንደርላንዱ ተጫዋች ማለት ነው። አረ በስማ ምን አይነት እድለቢስነት ነው ይሄ ልጅ። ይችላል እኮ ምን ይሻለዋል? ቆይ ሊቨርፑል በሜዳው አረ በስማ ሊቨርፑል አረ ተው በስማ እንዴ። ዌስትሃም ነገርኳችኋ ደሞስት ሺት ክለብ ስለሆነ ነው ያሸነፋችሁት። በሜዳችሁ ሰንደርላንድ መጥቶ አቻ ሶታችሁ። ሰንደርላንድ ያው እኛንም ማስጥለውና ነጥብ። ሰንደርላንድ በጣም አዝግቲም ነው እንዴ።
ትልልቆቹን ቲሞች ዝም ብሎ ነጥብ እያስጣላቸው ነው። ምንድን ነው? ሳላ ሰከንድ ሃፍ ላይ በጣም የሚገራርም ፓስ እያደረገ ነበር ወደ ቦክስ ውስጥ ማለት 11ዱም የሰንደርላንድ ተጫዋች ቦክስ ውስጥ ጥቅጥቅ ብለው ንቅንቅ የለም አንተ ወደዚህ ወደዛ ይሉ። ኧረ በስመ አብ በጣም መጥፎ ክለብ ነው ሰንደርላንድ በጣም ማለት ነው። የምሬ ነው። ሊቨርፑሎች ግን ምንድነው የሚሻላቸው? ቼልሲ ዛሬ ብታሸንፉ ማለት ነው ትበልጡት ነበረ። በ3 ነጥብ ነበር ልዩነቱ። አሁን ብታሸንፉት 0 የሆን ነበር። በጎል ክፍያ ምናምን ትበልጡት ነበር። አሪፍ ካሸነፋችሁ ምን ሆናችሁ ነው? እንደዚህ አይነት እድል እንዴት ታስመልጣላችሁ? 8ኛ ናችሁ አሁን። ከዚህ ጨዋታ እንግዲህ ትልቁ ነገሩ ያው ሳንሸነፍ አቻ መውጣታችን ነው። ምክንያቱም ቀድሞ ከተቆጠረብን ተሸንፈን ነበር የምንወጣው። ያን እንግዲህ በአቻነት ውጤት እንግዲህ ወጥተናል ማለት ይቻላል። ጨዋታው እንደተመለከታችሁት ነው። ፈርስት ሃፍ ቆንጆ የሚባል ጨዋታ አይተናል። ግን ማጥቃቱ ላይ ወፍ ምንድነው? ጎል ከተቆጠረብን በኋላ የነበረው ማጥቃት ለምንድነው ፈርስት ሃፍ ያላጠቃ ነው? ለምንድነው ሰከንድ ሃፍ እንደዛ እስከ መጨረሻ ደቂቃ ያጠቃ ነው ማጥቃት ያልቻልነው? ጎል ከተቆጠረብን በኋላ ቨርትስ እኔ እሱ ጎል ራሱ ኦንጎል ተባለ ደስ ብሎን እንደዛ ቨርትስ ወይኔ ስንት አይነት ኦንጎል ተመልክተን እንዴት ኧረ በጣም ይደብራል። ፋሚሊ ከምር ለልጁ እንኳን በጣም መነሳሻ የሆነው ነበር። ብቻ ግን እሱ ቃላት የለኝም። ዛሬም እጅግ በጣም ደምቆ ነበር ያመሸው። ብዙ የሚቀረን ነገር አለ ፋሚሊ አሁንም ላይ ያው ለማንኛውም መጥፎ ውጤት አይደለም። በወቅታዊ ብቃት እንግዲህ ከኛ የተሻሉ ናቸው ማለት ይቻላል ሰንደርላንዶች። ዩለቨሮ ካሉን እኔ ነግሬ ነበረ። ቀጣይ ሳምንት በአናትህ ትተከላለህ፣ የትም አትደርስም። አንተ የለንደን ውርደታም ቲም ነህ፣ ትንሽ ነህ ብዬ ነበር። ይኸውልህ በሊድስ 3-1 የእኔ ቀብራራ ቲም አርሰናል 5 ነው ያዘነበው ሊድስ ላይ ማለት ነው። ስለ ሊቨርፑል አይመለከተኝም የትም ስለማይደርስ ማለት ነው። አንተ ግን ትንሽ መሆንህን እመን። በጣም ለፍልፋችሁ ነበር ማለት ነው። የአርሴ ደጋፊ በደንብ ሼር ኮፒ ሊንክ እያደረክ አዳርሰው። ኮፒ ሊንክ ቪዲዮ እየታየ አይደለም። የሊቨርፑል ነገር አሁንም ግራ እንደገባኝ ነው። አንፊልድ ላይ የባሰ ስትራግል ያደረጉ ነው። ፍሎሪያን ቨርትዝ በዌስትሃሙ ጨዋታ ትንሽ መነቃቃት አሳየ። ዛሬ ግብ አስቆጥሮ ኦንጎል ተባለበት። ዲፍሌክሽን ነበረው እና አልተቆጠረለትም። ቢያንስ መነሳሽ የሆነው ነበር። ቨርጅል ቫንዳይክ በእንዴን ምዕራፍ የሚሰራቸው ስህተቶች ብዙ ያስጠይቁታል። ምክንያቱም እዛ ከፍታ ላይ የነበረ ሰው ነው በችግራችሁ ወቅት ይዟችሁ እንደ መሪ ማውጣት ያለበትና የተወሰኑ ስህተቶች እየሰራ ነው። ሰንደርላንድ በአለቀ ደቂቃ ሩፍስ ለኢሳዶር ሰጥቶት በረኛው ራውንድ አፕ አድርጎ ከዛ ፌዴሪኮ ኬዛ ያወጣበት ኳስ በቃ 3 ነጥብ የሚያገኙበትን እድል አምክነዋል። 4ኛም የሆኑ ነበረ። አሁን ላይ ግን 6ኛ መሆን ችለዋል። ሊቨርፑል 1 ነጥብ አግኝቷል። በርግ ከመሸነፍ ይሻላል፣ ግን በጣም ብዙ ጥያቄዎች አሁንም ይቀጥላሉ። እናንተስ ምን ሀሳብ አላችሁ? ፎሎ ላይክ ሼር ማድረግ አይረሳ።